ነገር የለም። ፍቅርን ጥሯት። ፍቅር የት ነው? ፍቅር እኮ ትጫወታለች፣ ጨዋታ ትፈጥራለች። ፍቅር ዛሬ እኮ አላወራም አለች እኮ ያ ቤት ስለሆነ ፈራች። ለምን? ኧረ ቤት ናት ዛሬ ኦፍ ናት እንዴ? ነይ ፍቅር ቤት ናት። ታስወራንም ሊያ ለምን? በቃ ሰማ ዝም ብላ ነው። ነይ ፍቅር ቃላት ድርድር በሙዚቃ ኖሌ ግን አይስክሪም ሳበይ ቆየሽ ውዴ። ስሜት ማታ እኔ አይስክሪም አይነት ነው የምገዛልሽ። ቆይ ነፍሴን ስታንሳራ አየሁኝ ሰማሁ በቃላት ድርድር በሙዚቃ ስሜትህን ስታብራራ ነፍሴን ስታጋይ ታይዋለሽ። ይሄን ሪከርድ ተደርጎ እንዴት እንደምትስቂ ፈልጌ እንደምትስቂ። ቆይ ዘፈን የማን ዘፈን ልስፍላችሁ? ቆይ ዘፈን ምረጡ ቤተሰብ። እንትናን ዘሪቱን ኪዱ የዘሪቱን ኪዱ ልዬ ሳልነግርሽ ኪዱ ሰራችልኝ አንዴ በቀደም ሂጂ አሽቃብጬ በባዶ ነው እኮ የተመለስኩት። እንዴት ጊፍት እንድትሰጥሽ ነበር? ለምን ፎሎ አድርጌ አልቀበልም ብላ ቆይታ አልነበረ? ከዛ ልዬ መልሽላት ምናምን ስትላት እሺ አለች ማለት ነው። እኔ እህትሽ ሂጂ አጨብጭቤልሽ ተጎዝጉዤ ለካ ዝም ብዬ ነው የተመለስኩት። ስመጣ አልመለሰችም፣ ሰራችልኝ። አሬባ ቤቴ ትቼ ሄጄ አልመለሰችልኝም። እንዴ ምገርም ናት ፍቅር። አውሪ ፍቅር ብቻ ናት ከብሎክ የተፈታችሁ። ፍቅር ማጋን የተቦለኩት የት ነው የተነሳሁት? ማሬ የት ነው? ኪዱ ጋር ማሬ ኢንተርኔት እኮ ነው የሚያስወጣኝ። እኔ እኮ ኪዱ አድናቂ እኮ ነኝ ማሬ። በስተት እኮ ነው የቦለከችኝ። ታዲያ ያን ቀን እኮ መተሽ ፈተችሽ አንቺ ነው። ለሁለት እዛ ቤት ነበርም ብዬ በፈታችኝ እንዴ። ወይኔ ሌላ ማሻአላ የፍሊተሩ አይኖ ደግሞ ቁልጭ ትላለች። የምን ጉድ ነው? ምን ተፈጠረ? ጉድሽ አሳዘነችኝ። እኔማ የምን ጉድ ነው? አይኖ ቁልጭ ይላል። አዩ አታወሪም ማለት ስሙ ልንገራችሁማ ማለት ነው። የሆነ ነገር ስትሰሙ ኮሜንት ላይ ሩጣችሁ አካውንት ላይ ትገባላችሁ፣ ገብታችሁ ታያላችሁ። ለማ እንዴት ማለት እንዴት አልገባኝም። የሆነ ሰው ሲሳደብ ምናምን ውዴ ጌታ እኔ ገብቶኛል። እኔ ተረድቼሻለሁ። ቶሎ ብለው ፕሮፋይልሽ ነው ገብተው አካውንትሽን ቼክ የሚያደርጉት። ጋይስ ይሄ የሶሻል ሚዲያ ሙድ ነው። እሺ ኮሜንት ላይ ወይ ጉድ ተፖስቷል ምናምን ካሏችሁ ውሸት ነው። ምክንያቱም እናንተ ሳትባሉ ቪዲዮ ይላክላችኋል ኢንቦክስ። እነሱ አሁን አራዳ የሆኑት ልይ እየተጠጋሽ ነው ማሪ ወደኛ። እዚህ ጋር ደግሞ ማንን ትመስላለች? ጳጉሜን መስለሽ መጣሽ። አንድ ፀጉሬን መሰራቴ ሳይሰማኝ ነው ያለቀው። ኪዳነ ምሕረትን
ቤተሰብ ዝም አትበሉ፣ አውሩ። እሺ ይጨንቀኛል ዝም ስትሉ አውሩ። ፍቅር አውሪ እስቲ። አንቺ እኮ ነሽ ወሬ ማታጭ። እኔ ማራውጪ አውሪ። አዩ እኔ ነኝ ሌላ ነኝ። በቃ ችኮችዬ ወንድ አይሰማቸውም ወይ? አይሰማችሁም እንዴ? ወይ ወንዶች ችኮቹ ዘጋችሁ። ዳርቀይ ድምጼ ልቀይረው ጋይስ። አይሰማም ምን የምለው ነሽ ውዴ። ችኮችዬ እንዴት ናችሁ? ችኮችዬ እንዴት ናችሁ? ቁሌታ ወንድ ሰላም ነው? ፍራኦል እንዴት ነው? ፍራኦልን መስለሻል። ሰላም ነው? እንዴት ናችሁ? ሰላም ነው? ሰላም ነው? ነሽ ውዴ? ደህና ነሽ? አረ ውዴ ደህና ነሽ ነው የሚባለው። ደህና ነሽ? አምሮ እነሱ ላስ እንዴት እንዳመረባቸው እያያችሁ ነው። አረ ይከርዳል ነው ያስከሳን ራሱ ብሮ ሶላ እንዴት ነው? ሰላም ነው? ፒስ ነው? ጠፍተሻል። እቴቴ መሰልሽ ማን መሰልሽ? ማንም መሰልኩ ጋይስ። ቺኩ ወንድ ቦን ያምርብኛል ማለት ነው። መሰልሽ የሆነ ሰው አልኩኝ። አንዱ ደግሞ ቴቴ መሰልሽ ይላል። ቴቴ ወንድ እኮ ነው። እሱም መሰልሽ ይሎታል። የሚሰሩ ልጆች ላይ ላችሁ ወጣባችሁ። አፍሽን ብቻ ጠረጋለች እንደምመስል። አዎ ሰላም በይሊ። ከዛ ሰላም ክብሩ ይስፋ የእናትና ልጁ አማን ክብሩ ይስፋ። አሁን ምንድን ነው የሚለው? ሰይጣን ይፈር ምን ይበል? አሁን ምንድን ነው የሚለው? ግን ሲገባ አባትና ልጁ ይላል። አሁን አባትና ልጁ እናቱን ትቶ አባትና ልጁ ይላል። እና ችግሩ ከእናት ጋር እኮ ነው። ያለ እናት ያደገ ልጅ እኮ እንደዚህ ኖ ባልኩ ሰዎች ክብሩ ይስፋ ሰይጣን ይፈር ይላል። ሰይጣን ምን ነገር አለው? ከምንቻለው ነው ቺኮቺ ድምጻችሁ በጣም ነው የሚያምረው። ወንድምና እህት አይሻለውም ወይ ትላለቻችሁ? ምን ይበላቸው። እዛ ጋር ሀዩ የሚለው አካውንት ነው የማየው ነገር በጣም ነው በቃ የተመቸኝና፣ እንዴት ነው ሀዩዬ ደህና ነሽ? ወይ ከንፈሯን እኮ አላየሽውም። ከንፈሯን ደግሞ ብታዩ ገዳይ ነው። እስኪ ከንፈሩን ኧረ ሀዩ ወይ ተቃሪ ካለ ጠብቆ ነው እናንተ ሰዎች። ማሚሹ ጋር ነው ከዛም ስሙ ልንገራችሁ ምን እንደሚል ወይ ጨለለች እኮ ልጅቷ። ጨለለች እኮ አበደች እኮ። ምንም ያጨልል ቆየን ካበድን ሚዲያ ላይ ሁላችንም ተፈራርተን ነው እንጂ አብደናል። እናንተ በጣም ነው የሚያምር ኋላ ሲታይ ያምራል። በነገራችን ላይ ሊኮ ሶሻል ሚዲያን እኮ ለብዙዎች ያሳየች ልጅ ናት። የምር እኔ ገርመኛል። እውነት ነው ሶሻል ሚዲያ እኔ ድሮ እኮ ነው የማውቃት። እኔ ፌስቡክ ላይ አዎ እንዴ አንዳንድ ሰዎች እኮ ሲመጡ የጥንቷ ነው የሚሏት። የምር ማርያም ነው እና እኔ ድሮ ሰማ ነበር እና ኢትዮፒካ ሊንክ ታውቃላችሁ? እነሱ ራሱ ያወሩላት ነበር ማርያምን ሊያሹ በፌስቡክ እያሉ ድሮ ነው የማውቃት። ኮመንት ላይ ናቸው
ጽስናት በዛ ሰዓት ራሱ አመሰግናለሁ። አረደ በጣም ሊያት የምትባለው ግን ምን አይነት ኮመንት ነው የምትሰጠው? ጊዜው ማርና ክርስቶስ ያስቀስፉናል እነዚህ ሰዎች። ላይ ጸጉሬን ኮንዳክት ይሄውማ ቤት ቀዩን ምናምን የሚል ቀዩ ማይዶች ነገር የለም። ካልካል